እኛ የቤተ ጉራጌ ልጆች ቅዱስ ሚካኤልን አዝማች ብኬር እንለዋለን። አደው ብቻ አይደለም። አዝማች ልጆች ልጅነታቸው ለወላጆቻቸው ብቻ አይደለም። በምድረ በዳ እንደወጣን ምንጠፋ ከሆነ የአባቶቻችንን ታሪክ አላስቀጠልንም ማለት ነው። ቃል ኪዳናቸውም ቀረ ማለት ነው። ለምን ይዘህን ወጣ? ለምን እዚያው አላለቅንም? ለምን እዚያው አልተቀበርንም? ብለው አሉት። የእግዚአብሔር ባሪያ ሙሴ ደግሞ አይዟችሁ፣ እናንተ ዝም በሉ። ከእናንተ የሚፈለገው ዝምታ ብቻ ነው። አትናገሩ፣ አትንቀሳቀሱ፣ አትወራጩ፣ አትከላከሉ፣ አትሽሹ፣ ምንም ነገር አታድርጉ። እግዚአብሔር ስለናንተ ይዋጋል። እግዚአብሔር ራሱ ስለናንተ ይዋጋል። ግብፃውያንን ራሱ ይመልሳል። እናንተ ምንም ነገር አታድርጉ። ጠላት ስለመጣባችሁ፣ ውሃ መንገድ ስለዘጋባችሁ ከናንተ የሚፈለግ ምንም ነገር የለም። እግዚአብሔር ማንኛውንም ለእስራኤል ለቤተሰቡ ሁሉ ለቤተ እስራኤል የሚያስፈልገውን ሁሉ እግዚአብሔር ያደርጋል። ዝም በሉ አላቸው። በዚያ ሰዓት ቅዱስ ሚካኤል ከፊት ነበረ። እስራኤላውያን ወደ ኋላ ማየት ሲያበዙ የጦር ሰረገላ ከግብፅ እነሱን ተከትሎ ከኋላቸው እየመጣ ሳለ ወደ ኋላ ማየት ሲያበዙ ቅዱስ ሚካኤል ከኋላቸው ሆነ። ለእኛም ታላቁ መልአክ ቅዱስ ሚካኤል በሚቸግረን ሁሉ ከፊትም ከኋላም ይሆንልን። ታላቁ ሚካኤል ይጠብቀን። እኛ የቤተ ጉራጌ ልጆች ቅዱስ ሚካኤልን አዝማች ብኬር እንለዋለን አይደል? አዝማች ብኬር ነው አይደል ስሙ? አዝማች ምንለው እኮ በዚህ ቁም ነገሩ ነው። እነዚህን ዘማቾች ከጠላት ሀገር ከባርነት ምድር ወደ ሀገራቸው ወደ ነፃነት ምድር የሚያዘምታቸው ስለሆነ እኮ የሚመራቸው ስለሆነ ትልቅ ስም ነው የተሰጠው በእኛ ቤተሰብ ለቅዱስ ሚካኤል። ትክክለኛ ስም ነው፣ ጥሩት። በዚሁ ተጠቀሙ። አዝማች ሚካኤል በሉት። ለእግዚአብሔር አምላካችን ክብርና ምስጋና ይሁን። ቅዱስ ሚካኤል ከኋላ ሆነ። ለምን? ከኋላ የደረሱባቸው ስለሆነ ጠላቶቻቸው ማለት ነው። ነገር ግን እየታያቸው አይደለም፣ አያዩም፣ ይጽናኑ ነበረ። የሙሴን ድምፅ ሰሙና እኔ ከናንተ ከምመራው ሰራዊት ምንም አይነት የመከላከል ጦርነት አልፈልግም፣ ተዋጉ አልላችሁም፣ ተጋፉ አልላችሁም። እግዚአብሔርን ብቻ ዝም ብላችሁ ተመልከቱ፣ እንዴት አድርጎ ጠላታችሁን እንደሚመልሳቸው መመልከት ብቻ ለእናንተ ይበቃል አላቸው ማለት ነው። ከዚያ በኋላ ሙሴን እግዚአብሔር ምን አለው? ብትርህን አንሳ፣ እጅህን ዘርጋ፣ ይሄንን ቀይ ባህር ባህረ ኤርትራን በብትርህ ምታው አለው እግዚአብሔር ሙሴን። እሺ አለ። ሙሴ ተነሳ፣ ብትሩን አነሳና ባህረ ኤርትራን መታው። ሙሴ ማይሰ ሎሙ አረፍት በየምን ወአረፍት በጽድቅ። የኤርትራ ባህር የቀይ ባህር ባህር በሙሴ በትር በመስቀል አምሳል ስትመታ ተጋመሰች። ውሃው ለሁለት ተከፍሎ ግማሹ በቀኝ በኩል ሆነ፣ ግማሹ በግራ በኩል ሆነ። ውሃ በውሃ ታጠረ። የውሃ ግድግዳ በቀኝ በኩል፣ የውሃ ግድግዳ በግራ በኩል ሆነ። በጫማቸው የሚረግጡት ቦታ ክፍቱ ቦታ እንዲሻገሩበት የተፈቀደላቸው ቦታ ደግሞ ደረቅ ሆነ። ውሃ ለፉ እንተ የብስ ማእከለ ባሕር፣ በውሃ መካከል ነገር ግን በደረቅ ሰው በውሃ መካከል ሄዶ እንዴት ደረቅ አፈር ሊረግጥ ይችላል? እንዴት ደረቅ መሬት ሊረግጥ ይችላል? ምንም አይነት እርጥበት በቦታው ላይ አልነበረም። የእግዚአብሔር ታምር ነው። ውሃው ተከፈለ ወደ ቀኝ፣ ተከፈለ ወደ ግራ። ውሃው በውሃ ታጠረ፣ በደረቅ ውሃ ታጠረ ማለት ነው። ወደ እነሱ የሚፈስ ውሃ አልነበረም። ውሃው በውሃ ታጠረ፣ የሚሄዱበት መንገድ ደረቀ። በዚያ በደረቁ ባህር እስራኤላውያን ተሻገሩ። እግዚአብሔርን አመስግኑ ባካችሁ ክርስቲያኖች። ቅዱስ ሚካኤል ሕዝቡን ይዞ ተሻገረ። ቅዱስ ሚካኤል አሻገራቸው። ለታላቁ መልአክ ለቅዱስ ሚካኤል ክብርና ምስጋና ይሁን።
ከተሻገሩ በኋላ እግዚአብሔር ሙሴን አሁንም አናገረው። ሙሴ ያለ ሙሴ መጀመሪያ እንዳደረከው ብትርህን አንሳ፣ መቋሚያህን አንሳ፣ ባህሩን እንደገና ምታው፣ የተቋረጠውን ባህር አለው። ሙሴም ባህሩን መታው። በዚያ ሰዓት ጠላቶቻቸው ተከትለው ገብተው ነበር። ሁሉም ሰራዊት፣ ሁሉም ሰረገላ፣ ሁሉም ፈረስ፣ ፈርዖን ንጉሡ ሳይቀር በውሃው እስራኤል በተሻገሩበት በደረቁ መንገድ ላይ በውሃ ግድግዳና በውሃ ግድግዳ መካከል ገብተው ነበር። ሙሴ መልሶ ውሃውን ሲመታው ውሃው ወደ ቦታ ተመለሰ። ፈርዖን ገባ፣ ሰራዊቱ ገባ፣ ሰረገላው ገባ፣ ፈረሰኛው ገባ። ያ ሁሉ ጠላት ሰጠመ። እግዚአብሔር አምላክ ተአምር አደረገ። በእግዚአብሔር አምላክ ተሻገሩ እስራኤላውያን። የእነሱን ታሪክ እዚህ እንጨርስ። ታሪካቸው ብዙ ነው። መጀመሪያም ላይ ብዙ ነበረው፣ መጨረሻም ላይ የሚቀጥል ብዙ ታሪክ አለ። እነዚህ እስራኤላውያን ወገኖቻችን በቤተ ክርስቲያን ቋንቋ፣ በእኛ በኦርቶዶክሳውያን ቋንቋ እስራኤል ዘሥጋ እንላቸዋለን። እስራኤል ዘሥጋ እንላቸዋለን። እነዚህ ታሪክ አስተማሪዎቻችን፣ እነዚህ ተአምራት ያሳዩን ሰዎች፣ እነዚህ ከቅዱስ ሚካኤልና ከቅዱስ ሙሴ ጋር እግዚአብሔርን በመታዘዝ ጠላቶቻቸውን በውሃ ያሰጠሙ እግዚአብሔር ድል ያደረገላቸው እነዚህ እስራኤላውያን እስራኤል ዘሥጋ ይባላሉ። እኛ ደግሞ ኦርቶዶክሳውያን ክርስቲያኖች እስራኤል ዘነፍስ እንባላለን። ለምን በሉ? እኛም መንገድ ላይ ነን። እኛ የነፍስ ጉዞ አለብን። እስራኤላውያን ከምድር ወደ ምድር፣ ከሀገር ወደ ሀገር፣ ከግብፅ ወደ ከነዓን ሄዱ። መንገዳቸው ችግር ነበረው። ከሰማይ ቅዱስ ሚካኤል፣ ከምድር ቅዱስ ሙሴ ታዘዙላቸው። እነሱም እግዚአብሔርን እየታዘዙ የታዘዙትን እያደረጉ እስራኤላውያንን አሻገሩ። እኛ ደግሞ ከምድር ወደ ምድር ሳይሆን ከሀገር ወደ ሀገር ሳይሆን ከዚህ ዓለም ወደዛኛው ዓለም የምንሄደው ትልቅ ጉዞ አለ። መንገዳችን እንደነሱ ችግር ያለው ነው። በዚህ ዓለም የምንኖረው ለተወሰነ ጊዜ ነው። በዚህ ዓለም የምንኖረው በኮንትራት ለተፈቀደልን ጊዜ ብቻ ነው። በዚያኛው ዓለም ግን ለዘላለም እንኖራለን። ኃጢአተኛም ብንሆን በስቃይ ቦታ፣ ከዚያ በኋላ ሞት የለም፣ ለዘላለም እንሰቃያለን። ደግም ብንሆን በደግነት ቦታ በገነት በመንግሥተ ሰማያት ለማያልፍ ጊዜ ለዘላለም እንኖራለን። ወደዚያ ለመሻገር ግን ችግር አለ። መንገዳችን ትክክል ካልሆነ በዚህ አሁን መንገደኞች ነን። በእግር መሄድ ሳይሆን በሕሊና እየሄድን ነው። በሃይማኖት እየሄድን ነው። በጸሎት እየሄድን ነው። ይቺን ዓለም ጨርሰን ወደዚያኛው ዓለም ለመግባት ማለት ነው። በዚህ ዓለም ለመኖር የሚጓጓ ለመኖር የሚፈልግ ክርስቲያን የሃይማኖት ዕውቀት ያለው የለም። የሃይማኖት ዕውቀት ያለው በዚህ ዓለም ለመኖር አይደለም ጉጉቱ። ሃይማኖታዊ ዕውቀት በዚህ ይሄ ዓለም ያለፈ ጊዜ ያልፋል፣ ያለቀ ጊዜ ያልቃል፣ የተለየ ጊዜ ይለያል። ያኛው ዓለም ግን ማምለጥ የለበትም። በዚያኛው ዓለም የደስታ ቦታ ላይ መሆን አለብን። ከዚያ በኋላ ሕመም ስለሌለ፣ ደዌ ስለሌለ፣ ሞት ስለሌለ፣ የሚያልቅ ጊዜ ስለሌለ ማለት ነው። እኛ እንደ እስራኤላውያን መንገድ ላይ ነው ያለነው። በዓለም መካከል ነን። ዓለም አሳሳች ናት። ዓለም ስስታም ናት። ዓለም ከሃይማኖት ጋር ታጣላለች። ዓለም ከእግዚአብሔር ጋር ታጣላለች። ዓለም ከቅዱሳን መላእክት ጋር ታጣላለች። ዓለም ከቅዱሳን ሰዎች ጋር ታጣላለች። የምንኖርባት ዓለም የተመቸች አይደለችም። ይቺ ቤተ ክርስቲያን በዓለም መካከል ተተክላ ነው ከእኛ ጋር መከራ የምታየው። ይቺ ቤተ ክርስቲያን ሰማያዊት ናት። ወደ ምድር መጥታ የተተከለችው ለእኛ ለደህንነታችን ነው። ይህንን በር አልፈን ስንገባ ከዓለም እንለያለን። እዚህ ግቢ ስንሆን ከዓለም እንለያለን። እዚህ ግቢ ስንሆን የነፍሳችንን ነገር እናስባለን፣ የሥጋችንን ነገር እንረሳለን ማለት ነው። ስለዚህ ይቺ ዓለም የነሱ ቀይ ባህር ናት። ይቺ ዓለም የነሱ ባህር ኤርትራ ናት። ይቺ ዓለም የኛዋ ለነሱ ያቺ አካፍለዋት በደረቅ የተሻገሩባት ባህር ናት። እኛ ይቺን ዓለም መርታት ይጠበቅብናል። ይቺን ዓለም ግን መንሳት ይጠበቅብናል። ይቺን ዓለም ወደዚህና ወደዚህ አድርገን በመካከል በሃይማኖት ልናልፍ ይጠበቅብናል።
ይቺ ስስታችን ናት። ይቺ ዓለም ስጋችን ናት። በስጋችን ውስጥ ሆና የምታስጨንቀን ዓለም ናት። ይቺን ዓለም ግን መንሳት አለብን። እግዚአብሔርን መታዘዝ አለብን። እግዚአብሔርን የማይታዘዝ ትውልድ በዓለም የተሸነፈ ነው። እግዚአብሔርን መታዘዝ ነው። የእግዚአብሔር ትእዛዝ ከባድ አይደለም። የእግዚአብሔር ትእዛዝ ሸክም አይደለም። የእግዚአብሔር ትእዛዝ ጀርባን የሚያጎብጥ አይደለም። ፈጣሪ ሆይ ምንድነው ያዘዝከን ብለን ብንለው አሁን እርስ በራሳችሁ ተዋደዱ ነው የሚለን። እንዲህ ያለ የሚጠቅመንን አብሮ የሚያኗኖርን ለኛ ለሕይወታችን የሚሆነውን የእሱን ባህሪ የምናይበትን መልካም ነገር ነው የእግዚአብሔር ትእዛዝ። ምንድነው ትእዛዝ ብንለው አትበድሉ ነው የሚለው። ምንድነው ትእዛዝ ብንለው እናት አባታችሁን አክብሩ ነው የሚለው። ምንድነው ትእዛዝ? ቤተሰባችሁን ተንከባከቡ ነው የሚለው። ምንድነው ትእዛዝ? እርስ በራሳችሁ ተዛዘኑ ነው። ሁሉም ሰው አይቸገር፣ አንዱ ለአንዱ ይዘን። አባቶች አባትነታቸው ለሁሉም ይሁን፣ ለቤተሰባቸው ብቻ አይደለም። እናቶች እናትነታቸው ለሁሉም ነው፣ ለቤተሰባቸው ብቻ አይደለም። ልጆች ልጅነታቸው ለወላጆቻቸው ብቻ አይደለም፣ ለሁሉም ነው የሚለው። እግዚአብሔርን ብንጠይቀው የእግዚአብሔርን ትእዛዝ በማክበር እግዚአብሔርን በመስማት ነው ያቺን የማታልፈዋን ሕይወት የምንቀላቀለው ማለት ነው። የተከበራችሁ የክርስቶስ ቤተሰቦች እስራኤልን ሥጋ ባህረ ኤርትራን በቅዱስ ሚካኤል ተራዳኢነት ተሻገሩ። እኛም እስራኤል ዘነፍስ ኦርቶዶክሳውያን አሁን የምትጠብቀንን ዓለም ትክክለኛ ሀገራችን ያቺ ናት። ሀገራችን በሰማይ ነው ብለው ጽፈዋል ቅዱሳን። ትክክለኛ ሀገራችን የነጻነት ምድራችን ማንም ተነስቶ እኛን የማይቀጣበት ትሰማላችሁ። ዛሬ በሀገሬ ላይ እየኖርኩ ነው ብሎ በሰላም ሀገር እየኖርኩ ነው ብሎ የሚያስብ ማህበረሰብ ቤቴ ውስጥ ነኝ በሬን ዘግቻለሁ ብሎ አልጋው ላይ እንቅልፉን የተኛ ቤተሰብ እያለቀ ነው ያለው በሃይማኖቱ ምክንያት እየታረደ እየተገደለ ማለት። ስለዚህ እኛም ብንሆን ይኸው ነው። ይቺ ዓለም አስተማማኝነት የላትም፣ የኛ አይደለችም፣ ከኛ ጋር የምትቀጥል አይደለችም። እግዚአብሔር አምላክ ለኛ ያዘጋጃት ዓለም ሳይፈጠር ሰማይና ምድር ሳይዘረጋ የተዘጋጀ ነው መንግስተ ሰማያት። እዚያ አስፈላጊ የሚባል ነገር ምንም ነገር የለም። ምንም የሚያስፈልግ ነገር የለም። እግዚአብሔር ብቻ ይበቃል። የእግዚአብሔር ባህሪ ብቻ ይበቃል። የእግዚአብሔር ብርሃንነት ብቻ ስለሚበቃ ፀሐይ አያስፈልግም። እዚያ ጨረቃ አያስፈልግም። ከዋክብት አያስፈልጉም። ምግብ አያስፈልግም። ልብስ አያስፈልግም። ለመኖር ተብሎ የሚያስፈልግ ምንም ነገር የለም እዚያ ማለት ነው። እዚያ እግዚአብሔርን ብቻ መስሎ መኖር፣ እግዚአብሔርን ብቻ ማምለክ ቅዱስ ቅዱስ ማለት በቂ ይሆናል ማለት ነው። ስለዚህ የተከበራችሁ የክርስቶስ ቤተሰቦች ደግ በመሆን በመተዛዘን ወንድምን በመውደድ እህትን በመውደድ እግዚአብሔርን ይሁን በማለት ቤተክርስቲያን በመመላለስ ቃለ እግዚአብሔር በመስማት እስራኤል የተሻገሯትን ባህረ ኤርትራ ምሳሌ አድርገን እኛም ይቺን ኃላፊ ጠፊ ዓለም በሃይማኖት ልንሻገር ያስፈልጋል። የቅዱስ ሚካኤልን እመኑ፣ ቅዱሳንን እመኑ። ይሄ ቅድም ያነሳሁላችሁ መጽሐፍ ሲጨርስ የመጨረሻ ቁጥሩ ላይ ምን ይላል? ያን ሁሉ ታምራት ካዩ በኋላ እስራኤላውያን በእግዚአብሔር በአምላካቸው አመኑ ይልና በሚመራቸው በሙሴም አመኑ ይላል። እኛ በቅዱሳን ተራዳኢነት እናምናለን፣ በጻድቃን አማላጅነት እናምናለን። እመቤታችን ለኛ በመሰጠቷና ስለኛ በምታደርገው ማንኛውም መንፈሳዊ አገልግሎት እናምናለን። ለእግዚአብሔር አምላካችን ክብርና ምስጋና ይሁን። ወስብሐት ለእግዚአብሔር። እግዚአብሔርን አመስግኑት። ለአባታችን በእውነት የሚጣፍጥ